ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እነሆ። ከፍተኛ ጦር ፋኖን መቀላቀሉ ታወቀ። ጋዜጠኛው ወደ ትግራይ እንዳይገባ ታገደ። ኤርትራ ኢትዮጵያን አስጠነቀቀች። ጦሩም ወደ ግንባር እየጎረፈ ነው። ጋዜጠኞችም እንዲዘምቱ ታዘዘ። የሃይማኖት ተቋማቶችም ተዘጉ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በደገዳሞት ወረዳ ፈረስ ቤት ከተማ በተደረገው ውጊያ በርካታ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታወቀ። ውጊያው ለተከታታይ 5 ሰዓት የዘለቀ ሲሆን ያገዛዙ ኃይል ከአየር መቃወሚያ ሞርተር ጀምሮ በሌሎች ከባባድ መሳሪያዎች ታግዞ ራሱን ለመከላከል ሙከራ ያደረገ ቢሆንም ነገር ግን ከወደ ፋኖ የተወሰደበት የከበባ ቆረጣ ማጥቃት መቋቋም አቅቶት ሙትና ቁስለኛ ማንሳት በማይችልበት ደረጃ መሽመድመዱን ከግንባር የተገኙት መረጃዎች አመላክተዋል። የብልጽግና ቡድን ስልጣኑን ለማራዘብ ሲል የድሃ ልጆችን አስገድዶ የለብ ለብ ወታደራዊ ስልጠናን በመስጠት በአማራ ሕዝብ ላይ የዘር ጭፍጨፋ እንዲፈጽሙ ማሰማራቱን የቀጠለ ሲሆን በተመሳሳይ ፋኖ በህዝቡ የተቃጣውን የህልውና አደጋ ለመቀልበስ አገዛዙ ያሰማራቸው ወታደሮች በደፈጣና በጨበጣ እንዲሁም በከበባ በቆረጣ ሙሉ በሙሉ በመደምሰስ ግብዓተ መሬቱን መፈጸሙን አጠናክሮ ይቀጥላል ሲል ገልጧል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በመተከል ዞን ጉባ ወረዳ አቡልታ ቀበሌ ህዝባዊ ውይይት አካሄደ። በውይይቱ ላይም የአማራ ህዝብ ከጉሙዝ ማህበረሰብ ጋር ለዘመናት አብሮ የኖረ ስለመሆኑ በመድረኩም ተነስቷል። በውይይት መድረኩ ላይ የተሳተፉ ነዋሪዎች የብልጽግና አገዛዝ በፈጠረው ሰው ሰራሽ ችግር ምክንያት የመተከል ቀጠና ህዝብ እልቂት መፈልፈያ ሆኖ መቆየቱን እንዲሁም ይህ ጉዳይ በትክክለኛው ጊዜ ባለመቋጨቱ አስፈላጊው መስዋዕትነት ስንከፍል ቆይተናል ሲሉም አስተያየት ሰጥተዋል። እንዲሁም ሁለቱ ወገኖች ከሀብት ንብረታቸው ሲፈናቀሉና ውድ የሆነውን የሰው ህይወት ሲያጠፉ አይተናል። ስለሆነም ከዚህ በኋላ የአማራ ህዝብ የጉሙዝ ማህበረሰብ ጨምሮ በአካባቢው የሚኖሩ ህዝብ በአብሮነት በጋራ የመኖር እሴቱን ማስቀጠል ይገባዋል በማለትም ጉዳዩ ላይ ተነጋግረውበታል። በውይይቱ ላይ የተገኙት የማህበረሰብ ተወካዮች በአገዛዙ ሴራ ተፈጥሮ የቆየውን ግጭት እንዲቆምና ሰላም እንዲሰፍን የሁሉም ማህበረሰብ ጉዳይ መሆን እንዳለበት በማመን በአካባቢው የሚኖሩ ህዝብ በሙሉ የተፈጠረውን የአንድነት መንፈስ ለመጠበቅ በጋራ በቅንነት እንሰራለንም ብለዋል። ውይይቱ በጋራ የመሩት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝና ጉሙዝ ህዝብ ዲሞክራሲ ድርጅት አመራሮች ለህዝቦች አንድነት በጋራ እንደሚሰሩ ጠቅሰው በየትኛውም ቦታ ተዘዋውሮ ለመስራት አርሶና ነግዶ ለመኖር እንዲሁም ማንኛውንም ማህበራዊና ኢኮኖሚያዊና ፖለቲካዊ እንቅስቃሴ ለማድረግ አገዛዙ በጋራ ታግሎ ማስወገድና በምትኩ ህዝባዊ መንግስት መመስረት እንደሚያስፈልግም በትኩረት ጉዳዩ ላይ ተወያይተዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ህዝብ ግንኙነት መረጃውን ልኮልናል። አጼ ዳዊት ክፍለ ጦር በብልጽግናው አየር ወለድ ሰራዊት ላይ ድል ተቀዳጀ። የአገዛዙ ወታደሮችም ወደ እዙ ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ነው በአገዛዙ ኃይሎች ላይ የተቀናጀ ጥቃት በመፈጸሙና አጠናክሮ የቀጠለ ሲሆን የአጼ አምደ ጽዮን ኮር አካል የሆነው የአጼ ቴዎድሮስ ክፍለ ጦር በመራቤቴ አውራጃ ሬማ ከተማ መሽጎ የሚገኘውን የብልጽግና ሰራዊት ላይ ወታደራዊ ኢላማ በማድረግ በከበባ ጥቃት ማድረሱንም ክፍለ ጦሩ በላከው የግንባር መረጃ አስታውቋል። ጠላት ከንጋቱ 12 ሰዓት ላይ መነሻውን ከሬማ ከተማ በማድረግ ወደ መጂት ቀበሌ የተንቀሳቀሰ ሲሆን ልዩ ቦታው ቻይና ካምፕ በተባለ ስፍራ ላይ ነው የጀግናው አጼ ቴዎድሮስ ክፍለ ጦር አካል የሆኑት በአስማረ ዳኛ 1ኛ ሻለቃና በቀስተ ንብ 3ኛ ሻለቃ በተደረገበት ከበባ ለጊዜው ቁጥራቸው በውል የማይታወቁ ያገዛዙ ሰራዊት ሙትና ቁስለኛ መሆኑን ክፍለ ጦሩ ገልጧል። የክፍለ ጦሩ ሻለቆች በሰሩት አስደማሚ የቅርጅት ኦፕሬሽን ነው የጠላት ወታደሮች በውጊያ ወቅት የመፈራረስ አደጋ ገጥሞት በመበታተን ከፍተኛ የዙ ድብደባ ሽፋን በመስጠት ነው ከአካባቢው በማምለጥ ሬማ ከተማ መግባቱን ኮሩ በመረጃው አረጋግጧል። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ተከትሎ በርካታ ወታደሮች ጥሪውን ተቀብለው ወደ ፋኖ እየገቡ ሲሆን ሰሞኑን በርካታ የብልጽግና ወታደሮች በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ በኮሮቹ ስር ባሉ የክፍለ ጦሩ አሃዶች ውስጥ በየቦታው ሙሉ ትጥቃቸው እዙን እየተቀላቀሉ እንደሚገኙም ታውቋል።
የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ህዝባዊ ውይይት አካሄደ። አጼ ይኩኖ አምላክ ክፍለ ጦር ከሚያስተዳድራቸው ቀጠናዎች ውስጥ አንዱ ከሆነው ከገትማ ጎጆ ውሃ ቀበሌ ከማህበረሰቡ ጋር የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ የኮሩና የክፍለ ጦሩ አመራሮች በተገኙበት ነው ውይይቶች የተካሄዱት። በውይይቱም ላይ የተነሱት ሀሳቦች አንደኛ የአማራ ፋኖ ብሔራዊ ንቅናቄ ድርጅት ከተመሰረተበት ጊዜ ጀምሮ እስካሁን ያለው ጉዞና አሁን የደረሰበትን ቁመና በተመለከተ ለማህበረሰቡ ግንዛቤ ተሰጥቷል። ሁለተኛ ከድርጅቱ በሚከዱና በሚያፈነግጡ አካላት ላይ ማህበረሰቡ ሊደናገር እንደማይገባም ተገልጿል። ሶስተኛ ድርጅቱ አስፈላጊውን ወታደራዊ ዲፕሎማሲያዊ እርምጃ በመውሰድ መስመር የሚያስይዝ መሆኑን ለማህበረሰቡም ገለጻ ተደርጎላቸዋል። አራተኛ የሚሰበሰበው ሀብት ለማንና ለምን ዓላማ እንደሚውል ገለጻ የተደረገ ሲሆን በሂደቱ ላይ የሚታዩ ተግዳራቶችን በመገምገም የመፍትሄ አቅጣጫም ተቀምጧል። አምስተኛ በብሔር ግጭት ምክንያት ያልታረሱ መሬቶች አርሶ አደሩ ያለ ስጋት እንዲያርስ ፋኖ አስፈላጊውን ጥበቃ እንደገፍ እንደሚያደርግም ስምምነት ላይ ተደርሷል። በመጨረሻም ውይይቱ ላይ የተሳተፉ የህብረተሰብ ክፍሎች ከሁሉም በላይ አንገታችንን ያስደፋ የነበረው የአንድነታችን አለመኖር ነበር በማለት አሁን የተጀመረው አንድነት ተጠናክሮ እንዲቀጥልም ጠይቀዋል። አክለውም ድርጅቱ የተሻለ የፍትህ ስርዓት መመሪያዎችን በማውጣት አካባቢውን እንዲያስተዳድርም ሀሳባቸው ለፋኖቹ ገልጸውላቸዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ ማረ ታዘዘ መረጃውን አድርሶናል። ፋኖ የማረካቸውንና እጅ ከሰጡት ጋር ውይይት አካሄደ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ነው ጀነራል ኃይሌ ዘውባንተ ክፍለ ጦር እጅ የሰጡና የተማረኩ የሚሊሻ እና የፖሊስ አባላት አካላት ጋር ውይይት ማድረጉን የገለጸው በስማዳ ወረዳ ሸረፍ ገዲ ላይ በነበረው ውጊያ ራሳቸውን ለማትረፍ እጅ የሰጡ በርካታ የሚሊሻ እና የፖሊስና የብልጽግና አመራሮች ከተቀላቀሉ በኋላ በዓለም አቀፍ የሰብአዊ አያያዝ ማዕቀፍ ውስጥ እንዲያልፉ በማድረግ ክፍለ ጦርና በአማራ ፋኖ ብሔራዊ ንቅናቄ ከፍተኛ የፖለቲካ ዘርፍ አመራሮች የፖለቲካ ግንዛቤም ተፈጥሮላቸዋል። እነዚህ የሚሊሻ የፖሊስና የብልጽግና መዋቅር አባል የነበሩ አባላት ተጨማሪ ስልጠናዎችን ወስደው የፈለጉትን አማራጮች እንደሚወስዱም ኮሩ እንዲህ ሲል ገልጦላቸዋል። ያው አፍሪካ ውስጥ ነው ያለነው፣ ታዳጊ ሀገር ውስጥ ነው ያለነው፣ ግጭት ጦርነት ያለነው። ነገር ግን ከዚህ በኋላ እናንተ ምርኮኛ ናችሁ። ምርኮኛ ዓለም አቀፍ ህግ አለው። በዛ ህግ መሰረት ትልልቆች ያላችሁ ሮብ ኢህአዴግ ጀምሮ ስታገሉ የነበራችሁ አላችሁ፣ ብዙ ልምድ ያላችሁ አላችሁ። ስለዚህ በግልጽ ነው መነጋገር ያለው። የሚያስከፋችሁም አካል ካለ፣ ሰብአዊ መብታችሁ የተነካ ካለ፣ የሚርባችሁ የሚጠማችሁ ዘመድ የማይጠይቃችሁ ከሆነ በግልጽ አሰራር አለው። የክፍል ኃላፊ ይኖራል። በዛ አማካኝነት መጠየቅ አለባችሁ። ስለዚህ አሁን የምትሸማቀቁበት ጊዜ አይደለም። እንኳን አልሞታችሁ፣ እንኳን አልቆሰላችሁ፣ ቢያንስ ለቤተሰቦቻችሁ ትደርሳላችሁ። ቢያንስ ማለት ወደፊት ምን ይሆናል የሚለውን ደግሞ እናየዋለን በዝርዝር ማለት ነው። ፋኖ የማረካቸውን እጅ የሰጡን ጭምር ሳይቀር በእንክብካቤ መያዙ ዓለም አቀፍ ወታደራዊ ህግን የጠበቀ አሰራር እንደሆነ ነው የገለጠው። ጋዜጠኞች እንዲዘምቱ ታዘዙ። ድምፀ ወያኔ ቴሌቪዥን ነው ሰራተኞቹ በድንገት ሰብስቦ እያንዳንዱ ሰራተኛ ጋዜጠኛ ወደ በረሃ ወጥቶ መዋጋት እንዳለበት ስራ አስኪያጁ ለጋዜጠኞች ገለጡላቸው። ከዚህም በተጨማሪ በትግራይ ክልል የኤርትራ መገበያያ ገንዘብ የሆነው ናቅፋ ብርን ተክቶ መገበያያ እንዲሆን ከኤርትራ ቴሌን እንደ አማራጭ ጥቅም ላይ እንዲውል ወደ ውጊያ የማይዘመት ኃይል መሬቱ እንደሚቀማ፣ ጥቅማ ጥቅም እንደሚቀማ፣ እያንዳንዱ የገጠር የቤተሰብ ኃላፊ ማር ወዘተ እንዲያዘጋጅ፣ በከተማ አካባቢዎች የሚኖሩ 25 ኪሎ ግራም እህል፣ 1 ኪሎ ግራም በቆሎ እንዲያዘጋጁ ትዕዛዝ መውረዱንም አንድ ከፍተኛ የስምረት ፓርቲ አመራር ተናግረዋል። በመጪውም የካቲት 16 2018 ዓ.ም ከቦታ ቦታ የስንቅ መሰብሰብ ስራ እንደሚጀመርም ነው የተገለጠው። የኢትዮጵያም የኤርትራም ጦር ወደ ግንባር መንቀሳቀሱ ተገለጠ። መነሻውን ከባህር ዳር ያደረገ ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ብሉምበርግ ዲፕሎማቶችን ዋቢ አድርጎ ዘገበ። ከኢትዮጵያ መከላከያ ሰራዊት ባለፈም የኤርትራ ጦርም ከፍተኛ ቁጥር ያለውን ጦሩን ማስጠጋቱ ነው የተገለጸው። በሁለቱም ሀገራት መካከል ጦርነት የመቀስቀሱ እድል ከዕለት ወደ ዕለት እየሰፋ ሲሆን ዲፕሎማቶችና አገራትም ግጭቱን እንዳይቀሰቀስ ጥረት እያደረጉ መሆኑን ተገልጿል።
ተዘግተው የነበሩ 937 አምራች ኢንዱስትሪዎች ስራ መጀመራቸው ተገለጸ። በ2014 ዓመት ጀምሮ ተዘግተው የነበሩ 937 አምራች ኢንዱስትሪዎች ወደ ስራ እንዲመለሱ መደረጉን ነው የኢንዱስትሪ ሚኒስቴር ያሳወቀው። ሚኒስትሩ ይህንን ያሳወቀው በ2018 ዓ.ም የኢትዮጵያ ታምርት ኤክስፖ ማስጀመሪያ ፕሮግራም ሲካሄድ መሆኑ ታውቋል። የኢትዮጵያ ታምርት ንቅናቄ ፕሮጀክት ጽህፈት ቤት የአቅም ግንባታና ምርምር ክላስተር አስተባባሪያት ዮሐንስ ሞክሪያ የኢትዮጵያ ምርት ንቅናቄ እስካሁን አፈጻጸም በተመለከተ ባደረጉት ንግግር ላይ ነው 937 አምራች ኢንዱስትሪዎች ስራ መጀመራቸውን የገለጹት። ሚኒስትሩ ይህንን ይበሉ እንጂ በአገሪቱ የሚስተዋለው መሬት ላይ ያለው ነገር ግን ይህንን አመላካች አይደለም ሲሉ አንዳንድ የንግዱ ማህበረሰብ ገልጸዋል። እንኳንም ስራዎቻችንን ለመጀመር አይደለም አሁንም ያለነው ለመዝጋት ቋፍ ላይ ነን ሲሉ ነው የገለጹት። በተደጋጋሚ ጊዜያቶች የሚደረግብን ጫና ስራዎቻችንን በአግባቡ እንድንሰራ አለመደረጉ፣ የውጭ ምንዛሬ ገንዘብ እጥረትና መሰል ጉዳዮች በተለይ ቢሮክራሲው ስራዎቻችንን ለመስራት ፈጽሞ አላስቻለንም። 936 አምራች ኢንዱስትሪዎች ሊከፈቱ ቀርቶ የቀረነውም በመዝጋት ላይ ነን ሲሉም የሚኒስትሩን ንግግር ተችተውታል። የትግራይ ክልል ድጋፍ ወደ ማሰባሰብ መግባቱ ተገለጸ። ለህወሓት በሚሊዮን የሚቆጠሩ ገንዘብ ሲያግዝ የነበረው ዲያስፖራ ምላሽ አለመስጠቱም ነው የተሰማው። ገቢው ለትግራይ አርበኞች ሕክምና፣ ለተፈናቀሉ ሰዎች ወደ ሀገራቸው ለመመለስና የትግራይ መልሶ ለማቋቋም ይውላል ብሎ የኮሚኒኬሽንና ጉዳዮች ቢሮ መግለጫ ቢያወጣም ዞሮ ዞሮ ለጦርነት መሆኑ ስለታወቀ ነገሩ በዝምታ እየታየ መሆኑ ነው የተነገረው። ለድጋፍ ይፋ የሆኑትን አካውንት በልዩ ሁኔታ የሚከታተል ከመንግስት የሰው ኃይል መመደቡም ተሰምቷል። ሰላም ለህዝባችን፣ ሰላም ለሀገራችን እንፈልጋለን። ይሁን እንጂ ውስብስብ ችግሮች ባሉበት በዚህ ሰዓት ተጨማሪ ገንዘብ ሰጥተን ለጦርነት ህዝባችን አደጋ ውስጥ እንዲገባ አንፈልግም የሚል በተለይ በዲያስፖራ የሚገኘው ማህበረሰብ ገንዘብ ለማዋጣት ፈቃደኛ ለመሆኑ ነው የተገለጠው። በባንኮች ላይ የ89 ሚሊዮን ብር ምዝበራ የፈጸሙ ቡድን በቁጥጥር ስር ዋለ። የካቲት 12 2018 ዓ.ም ነው የኢትዮጵያ ፌዴራል ፖሊስ ባደረገው ክትትል በሐሰተኛ ባንክ ዋስትና ሰነድ በመጠቀም በገዳ ባንክ፣ በኦሮሚያ ህብረት ስራ ባንክና በኢትዮጵያ ንግድ ባንክ ላይ ከባድ የሙስና ወንጀል የፈጸሙ ተጠርጣሪዎች ከነ ግብረ አበሮቻቸው በቁጥጥር ስር መዋላቸውን ያሳወቀው። ተጠርጣሪዎቹ በተቀነባበረ ስራ በአጠቃላይ ከ89 ሚሊዮን 296 ሺህ ብር በላይ በሀገር ኢኮኖሚና በባንኮች ላይ ጉዳት አድርሰዋል ብሏል። የጎደር ዋይን ትሬዲንግ ኃላፊነቱ የተወሰነ ግል ማህበር ስራ አስኪያጅ ጌታውን መለሰ ሲሆኑ ከገዳ ባንክ አገምሳ ቅርንጫፍ ስራ አስኪያጅ አብዲሳ ቶሎሳ ጋር በጥቅም በመመሳጠር የቅርንጫፍ ፊርማና ማተም ለወንጀል ተግባርም ሲጠቀሙበት ቆይተዋል ብሏል። ዋነኛው ተጠርጣሪ ጌታውን መለሰ ከዚህ ቀደም በኦሮሚያ ህብረት ስራ ባንክ ላይ የ28 ሚሊዮን ብር እንዲሁም በንግድ ባንክ ላይ 18 ሚሊዮን ብር የሐሰት ሰነድ ወንጀል ፈጽሞ ሲፈለግ የነበረ መሆኑም ታውቋል። አበባው መኮንን የተባለው ሌላኛው ተጠርጣሪ ደግሞ ወንጀሉን እንዲፈጽም በማግባባትና ሁኔታዎችን በማመቻቸት ከፍተኛ የጥቅም ትስስር እንደነበረው ነው ፖሊስ አረጋግጫለሁ ያለው። ፌዴራል ፖሊስ በሀገር ኢኮኖሚ ላይ አደጋ የሚደቅኑ ወንጀለኞችን የማደን ስራውን አጠናክሮ እንደሚቀጥል በመግለጽ ህብረተሰቡ መሰል ህገወጥ ድርጊቶች ሲመለከት በነፃ ስልክ መስመር 991 ወይም የኤፍፒ ጥቆማ እንዲሰጥ ጥሪ አቅርበዋል። አሁን ወደ ውጭ ዜናዎች እናመራለን። ሩሲያ ከ1000 በላይ ኬንያውያንን ወደ ዩክሬን የጦር ግንባር ወስዳለች ተባለ። የኬንያ ደህንነት ተቋም ባወጣው አዲስ ሪፖርት ሩሲያ ከ1000 በላይ ኬንያውያን ወደ ዩክሬን የጦር ግንባር መውሰዷን ነው የገለጸው። እነዚህ ኬንያውያን ወደ ሩሲያ የሄዱት በግብርና፣ በግንባታና በሆቴል ዘርፍ ከፍተኛ ደሞዝ የሚያስገኝ የስራ ዕድል ተገኝቷል በሚል ማታለያ መሆኑን ነው ሪፖርቱ የጠቆመው። በጦርነት ውስጥ የተሳተፉት እነዚህ ኬንያውያን ቁስለኛ መሆናቸው እና አንዳንዶቹም ህይወታቸው ማለፉን የሚጠቁም መረጃ እንዳለው ሪፖርቱ አመልክቷል። በኬንያ የሚገኘው የሩሲያ ኤምባሲ በበኩሉ የኬንያ ዜጎች ወደ ጦር ኃይል ለመቀጠር ምንም አይነት ህገወጥ ተግባር ውስጥ አልገባውም ሲል አስተባብሏል። በጦርነቱ ለመሳተፍ ለሚፈልጉ ኬንያውያን ቪዛ ሰጥቶ እንደማያውቅም ነው የገለጸው። የሩሲያ ህግ የውጭ አገር ዜጎች በህጋዊ መንገድ ሩሲያ ውስጥ የሚኖሩ ከሆነ ግን በፈቃደኝነት የሩሲያን ጦር እንዲቀላቀሉ እንደማይከለክል ግን ጠቁሟል። የኢራን አየር ኃይል ባወጣው መግለጫ ምሽቱን ስልጠና በረራ ላይ የነበረ የጦር አውሮፕላን ተከስክሶ አብራሪው መሞቱን አሳወቀ። ሟቹም በኢራን አየር ኃይል ውስጥ የውጊያ አውሮፕላን አብራሪዎችን ማሰልጠኛ ቡድን አሰልጣኝ እንደነበረ ነው የተገለጸው። አደጋው የደረሰው በአሜሪካ ሰራሹ የጦር አውሮፕላን ላይ ሲሆን ኢራን አሁንም ድረስ 1979 አብዮት በፊት የገዛችውን የአሜሪካን ሰራሽ የጦር አውሮፕላኖች እየተጠቀመች መሆኑን ተገልጧል።
የባህር በር ከመፈለግ መጀመሪያ ሀገር ውስጥ ግጭት አቁም ስትል የኤርትራ ማስታወቂያ ሚኒስትር የማነ ገብረአብ ኢትዮጵያን አስጠነቀቁ። የኤርትራ የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ወይም ትዊተር ገጻቸው ባሰፈሩት ጽሁፍ ነው የኢትዮጵያ መንግስት ደጋፊዎችና ካድሬዎች ሀቀኝነትን የጎደላቸው መከራከሪያዎችን በማቅረብ በኤርትራ ላይ ጦርነት ለመክፈት ሰበብ እየፈለጉ ነው ሲሉም ወንጅለዋቸዋል። ሚኒስትሩ አቶ የማነ ገብረ መስቀል የቀይ ባህር ደህንነትን ለማስጠበቅ የባህር ኃይል ማሰማራት አስፈላጊ ነው የሚለው የኢትዮጵያ መከራከሪያ ከእውነታ የራቀና ለቅዠት እየቀረበ ነው ሲሉ አጣጥለውታል። የኢትዮጵያ መንግስት የሀገር ውስጥ ግጭቱን መፍታት ባልቻለበት ሁኔታ ቀጠናዊ ግጭት ለመፍጠር መንቀሳቀሱ ግራ አጋቢ መሆኑን የገለጹት ሚኒስትሩ መንግስት በውስጥ ችግሩ ላይ ቢያተኩር እንደሚሻልም መክረዋል። የወደብ ኪራይ ክፍያን በኢኮኖሚ እድገት ላይ ተጽዕኖ ያሳድራል በሚል መከራከሪያ ጊዜ ያለፈበት ሀቀኝነት የጎደለው ነው ያሉት አቶ የማነ እነዚህ መከራከሪያዎች በሙሉ በኤርትራ ላይ ጦርነት ለመክፈት የታለሙ የተቀናጁ እንቅስቃሴዎች እንደሆኑ ገልጠዋል። ሚኒስትሩ አክለውም እነዚህ መከራከሪያዎችና እውነትና እውቀት የታከለባቸው ለማስመሰል የተራቀቁ አገላለጾችን ጥቅም ላይ ቢውሉም ዋናው ዓላማ ግን ሆን ተብሎ ውጥረቱን ለማባባስና ለኃይል እርምጃ ምክንያት ለመፍጠር ያለመ ነው ሲሉም ገልጠዋል። የፈረንሳይ ዜና አገልግሎት ጋዜጠኛ ወደ ትግራይ እንዳይገባ ታገደ። አንድ የፈረንሳይ ዜና አገልግሎት አዣን ፍራንስ ፕሬስ ጋዜጠኛ ነው ወደ ትግራይ እንዳይገባ መከልከሉን ዜና አገልግሎቱ የዘገበው። በትግራይ ክልል ድንበር አካባቢ ተቀስቅሷል በተባለው ውጥረት አዲስ ግጭት ሊፈጠር ይችላል የሚል ስጋት ማሳደሩ ሲዘገብ መሰንበቱ አይዘነጋም። ጋዜጠኛው በነፃነት ስራውን እንዳይሰራ መታገዱ ተገቢነት የሌለው የጋዜጠኞችን መብት የሚጋፋ ነውም ተብሏል። በመጨረሻ 6,000 የሃይማኖት ተቋማቶች መዘጋታቸው ታወቀ። ሩዋንዳ ነች ከ6,000 በላይ ቤተክርስቲያንና መስጊዶችን ዘግቻለሁ ስትል የገለጠችው። ማንም ሰው የሃይማኖት መሪ ወይም ፓስተር መሆን ቢፈልግ ቢያንስ ከመንፈሳዊ ኮሌጅ የተመረቀበትን የመጀመሪያ ዲግሪ እንዲያቀርብ ይጠየቃል ነው የተባለው። በሃይማኖት ሰበብ ዳውን ህዝብ አጥንቱ እስኪቀር ይቅጡት ዘንድ አልፈቅድም ሲሉ የሩዋንዳው መሪ ፖል ካጋሚ ተናግረዋል። ከዚህ በኋላ በማጭበርበርና በማታለል ንጹሐን ህዝብ መጎዳት የለበትም። ሀገሪቱን እስካስተዳደርኩኝ ድረስ እንደነዚህ አይነት አጭበርባሪ የሃይማኖት አባቶች ላይ እርምጃ መውሰዳችን ይቀጥላል ሲሉ ነው ያስጠነቀቁት። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ። Thank you.